የደም ግፊት በሽታ ብዙውን ጊዜ ድምፅ አልባው ገዳይ ከዲሄሳይንት ካዮር በመባል ይታወቃል። ለምን እንደሆነ ያውቃሉ? ምክንያቱም ብዙ ሰዎች ህመሙ እያለባቸው ምንም አይነት የበሽታው ምልክት ላይታይባቸው ስለሚችል ነው። ነገር ግን የደም ግፊታችን ለረጅም ጊዜ እንደጨመረ ሲቆይ ሰውነታችን መጎዳት ስለሚጀምር እነዚህን 8 ምልክቶች ሊያሳይ ይችላል። እነዚህን 8 ምልክቶች ፈጽሞ ችላ አይበሉ። እነዚህን ምልክቶች በጭራሽ ችላ አይበሉ። የራስ ምታት ሄዳክስ፣ በተለይ ጠዋት የሚከሰት ተደጋጋሚ ወይም ኃይለኛ የራስ ምታት የደም ግፊት መጨመር ምልክት ሊሆን ይችላል። ይህም የሚሆነው የደም ግፊቱ በጭንቅላታችን ውስጥ ባሉ የደም ስሮች ላይ ጫና ሲፈጥር ነው። ማዞር ወይም የራስ መቅለል ዲዛዝ፣ የደም ግፊት ወደ አእምሮ የሚሄደውን የደም ዝውውር ሲያስተጓጉል ድንገተኛ የማዞር ወይም ራስን የመሳት ስሜት ሊሰማን ይችላል። የአይን ብዥታ ወይም ድርብ እይታ ቦስሬድ ኦር ዳቦቬሲያን፣ ከፍተኛ የደም ግፊት በአይናችን ውስጥ ያሉትን ቀጫጭን የደም ስሮች ሊጎዳ ይችላል። በዚህም ምክንያት የእይታ መደብዘዝ ወይም ነገሮች ሁለት ሆኖ መታየት ሊከሰት ይችላል። የትንፋሽ ማጠር ሶርዲያስ አፍ ብሬያች፣ የደም ግፊት መጨመር በልብና በሳምባ ላይ ከፍተኛ ጫና ይፈጥራል። ስለዚህ በምናንቀሳቀስበት ወቅት ወይም እረፍት ላይ ሆነን እንኳ የመተንፈስ ችግር ሊያጋጥመን ይችላል። የደረት ህመም ቼስት ፔይን፣ ይህ እጅ በአሊም የደም ግፊት መጨመር የልብ ከመጠን በላይ እንዲሰራ ስለሚያደርግ የደረት ህመም ወይም በደረት አካባቢ የምቾት ማጣት ሊያስከትል ይችላል። ይህ ስሜት ምልክት ከተሰማው አፋጣኝ የህክምና እርዳታ ያስፈልጋል። ወደ ሐኪም ቤት ለመሄድ ጊዜ አይስጡ። ከአፍንጫ ደም መፍሰስ ኛሳባይትስ፣ ምንም እንኳን የተለመደ ባይሆንም ተደጋጋሚ እና ምክንያቱ የማይታወቅ የአፍንጫ መድማት ቁጥጥር ካልተደረገለት የደም ግፊት ጋር ሊገናኝ ወይም የተያያዘ ሊሆን ይችላል። ከፍተኛ ድካምና ግራ መጋባት ፋቲግ ኦር ኮንፊውዥን፣ በደም ግፊት ምክንያት ወደ አእምሮ የሚደርሰው የደም መጠን ሲቀንስ ያልተለመደ የድካም ስሜት፣ ግራ መጋባት ወይም ትኩረት የማጣት ችግር ሊያስከትል ይችላል። የልብ ምት መዛባት ኢሬጉላር ሃርትቢት፣ ከፍተኛ የደም ግፊት የልብን መደበኛ ምት ሊያዛባ ይችላል። ልቦ በጣም በፍጥነት የመምታት ወይም የመዝለል ስሜት ከተሰማው የህክምና ምክር መጠየቅ ወይም መመርመር ያስፈልጋል። ማሳሰቢያ፣ እነዚህ ምልክቶች ሲታዩ ብቻ ሳይሆን በየጊዜው የደም ግፊትዎን በመለካት ጤናውን ይጠብቁ። ይህ መረጃ ጠቃሚ ሆኖ ካገኙት ለወዳጅ ዘመድዎ ያጋሩ። ሼር ማድረግ መተሳሰብ ነው።